ዋው ከላይ ሰላም የተወደዳችሁ ተመልካቾቼ፣ ዛሬ ደግሞ ዲላንና አዶናይ በታሪካዊቷ የሐረር ከተማ ውስጥ አስገራሚ ጉብኝት አድርገዋል። በሐረር የታወቀውን ጅብ መመገብ ሞክረዋል። የሐረር ቅርስ ሙዚየሞችን ጎብኝተዋል። ከዚህም በላይ የሐረር ሕዝብ በታላቅ ፍቅር አቀባበል ተቀብሏቸዋል። እንዲሁም በአዲስ አበባ አዲስ ተገንብቶ የተከፈተውን ዘመናዊ ስማርት ፖሊስ ስቴሽን ጎብኝተዋል። የቴክኖሎጂንም እድገትንም ተመልክተዋል። ይህንን ድንቅ ጉዞ እስከ መጨረሻው አብራችሁኝ ተመልከቱ። ቻናሌን ስለተመለከታችሁልኝ፣ ሰብስክራይብም ስላደረጋችሁልኝ አመሰግናለሁ። ቻናሌን ስትመለከቱ ሰብስክራይብ ያላደረጋችሁኝ ፕሊስ ጠይቃችኋለሁ፣ ሰብስክራይብ አድርጉልኝ እላችኋለሁ። ተባረኩልኝ። ወደ ቪዲዮ። አዶናይ በጣም ነው የምወድ፣ በጣም ነው ማከብር። ለሀገራችን ምርጥ ሰው ነህ፣ የፍቅር ሰው። ሐረር ስለመጣ በጣም ደስ ብሎኛል። እወድሃለሁ፣ አከብርሃለሁ። ቤት የተሰራው ድንጋይ ቱፋስቶን በሚባል ድንጋይ አይነት ነው። ውስጡ ያለው ወይም ስስ በሆነ በእኛ ባህር ድንጋይ ይባላል። ባህር ላይ ሀሽ ይባላል። ሀሽ ይባላል። በእንግሊዝኛ ቱፋስቶን የሚባለው ነው። ከቮልካን እንትን የሚፈጠርና ከብስባሽ የወጣናቸው ብስባሾች ከአንድ ዓመት ዝምተር በኋላ የሚፈጠር የድንጋይ አይነት ነው። በጣም ስስ ነው። የመጣበት ባህር ያለው ረጅም ጊዜ የሚቆየት እንትና ጣሪያው ደግሞ ይሄ ደርብ ይባላል። ከላይ የተረሰመ ነው። እንትን አድርጋችሁ በየዓመቱ ይታደሳል። አሁን በየዓመቱ የሐረር ቤቶች ይታደሳሉ።
ዘርን መሰረት ያደረገ የፖለቲካ ስርዓት ኢትዮጵያ ላይ ቀውስ ፈጥሯል። አሁን ምናልባት እየተፋታን ነው፣ ተስፋ እያደረግን ያለ ነው። አሁን ቲክቶከሮቹ ምናምን ወጣቶቹ በሚያሳዩት ነገር ነው። ሄደዋል፣ ከቆሻሻው ቦታ ርቀዋል። እዛው ቆሻሻ ቦታ ላይ ተጥደው ወደ ቆሻሻው ሊጎትቷቸው የሚንጫጩ ቢኖርም ልጆቹ ከግራቪቲ በላይ ሄደዋል። እነዚህ ሰዎች አይሰሟቸውም፣ አያዋቸውም ምናምን ብለዋል። ይሄ ተስፋ ነው። ይሄኛው ኢትዮጵያ ውስጥ ስላለው ችግር የዘር ፖለቲካ የተዘራው ነገር ማን ሊጠራጠር ይችላል? ሌላ ከበስተጀርባ ኮተት የሌለበት ሰው ቤት ውስጥ ፖለቲካ የገባው እኮ ቲፒኤልኤፍ ኢትዮጵያ ውስጥ ይዞ በመጣው የዘር ፖለቲካ ነው።